ያልተወደደችዋ ሙሽራ ሳያት ድራማ ክፍል 1። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? ሁሉ ሰላም፣ ሁሉ ደህና፣ እግዚአብሔር ይመስገን። እኔ ጋር ሰላም ነኝ። ሰላማችሁ የበዛ የተትረፈረፈ ይሁን እያልኩኝ ሳያት ድራማ ክፍል 1 አብረን እንመለከታለን። ሳያት እንግዲህ በጣም በምስኪንነት የምትተዳደር ልጅ ነችና እንዲሁም ደግሞ ክሪስ የሀብታም ልጅ እንዲሁም ደግሞ ለቤተሰቦቹም አንድ የሆነ ነገር ግን ሳያትና አንድም ደግሞ ወንድም ከሌላ ይወለዳል ተብሎ የሚታሰብ ልጅ ቤቱ ውስጥ አለ። እንግዲህ ይህንን በሆነ ጊዜ ላይ የክሪስ አባት ሳያትን ይመለከታታል። ሲመለከታት አይ እቺ ልጅ ለልጄ ትሆናለች ስል ለክሪስ ያጫታል አባትየው አቶ ማቲ ሲያጯት እንግዲህ በጣም ቆንጅዬ መልከ መልካም ልጅ ነች። ሆኖም ግን እናቷ በእሳቸው ድርጅት ውስጥ ነበረ ጽዳት ሰራተኛ ሆና የምታገለግለው። አንድ ቀን እናቷ ትታመማለች። እናቷን ታማ እንግዲህ ስራ ለማቆም ትገደዳለች። ስራ ለማቆም ስትገደድ እንግዲህ ስራ አቁማ ቤት ውስጥ ሳያት ማስታመም ጀመረች። ይሄ ሁሉ ነገር ሲሆን ደግሞ እየመጡ የድርጅቱ ባለቤት ተቀጥሯት የነበሩ አባት እየመጡ ያግዟት ነበር። እያገዟት እንግዲህ የሆስፒታል ወጪውን እንዲሁም ደግሞ ለልጅቷም ለሳያትም የሚያስፈልጋትን ነገር ሁሉ እያደረጉላት እንድትኖር ያደርጓታል። ይህንን እንግዲህ ያዩ የቤት ባለቤት የሆኑ የአቶ ማቲ ባለቤት በጣም ቅናት መንፈስ ያድርባቸዋል። ክሬስም በጣም የቅናት መንፈስ ያድርበታል። እንግዲህ እሱ አላወቀም። እሱ የቅምጡ ልጅ ነች እንጂ ብላ ነው የምታስበው ማለት ነው። ሆኖም ግን ክሬዝ ሌላ አንድ ወንድሙ ከሌላ መወለድ ወንድም አለው። በሱ ብዙ ንብረት በስሙ አለ ብሎ ስለሚያስብ እሱን በእስር አስቀምጦታል። ብቻውን የሚያሳብድ መድኃኒት እያበላው ወንድሙን ለየብቻ ክፍል ላይ አስቀምጧል። እሱ ሲያስቀምጥ እያንዳንዷ ቤት ውስጥ የሚሆነውን ነገር በካሜራ ይከታተላል። ካሜራ ስለሚከታተል የግዴታ ሰራተኛዋም ምስጪ የተባለችውን መድኃኒት ሁሉ ለወንድሙ እንዲሰጥ ያው ወዳም ሳይሆን ተገዳ ታደርጋለች ማለት ነው። ከዛ እንግዲህ ሳያት ተሞሽራ ወደዚህ ቤተሰብ ትቀላቀላለች። ወደዚህ ቤት ስትቀላቀል እንግዲህ የክሪስ አባት ደግሞ ለሕክምና ወደ ውጭ ሄዶ ነበር። ያጨውልህን ሚስት አግባ ብላ እንግዲህ እሱ በድንገት ታሞ ወደ ሆስፒታል ወደ ውጭ ሀገር ለሕክምና ሲሄድ ሳያትን ሚስቱ አድርጎ ክሬስ ወደዚህ ቤት ውስጥ ይዟት ይመጣል። ወደዚህ ቤቱ ይዟት ስመጣ እንግዲህ የመጀመሪያ ቀን የጫጉላ ሽርሽራቸውን የሚወጡ መስሏት ደስ ብሏት ባሏን ስትጠብቅ ግን ነገሩ እንደጠበቀችው አልሆነላትም። ሳያት ይህን ስትሰማ ስታየው በጣም ትደነግጣለች። ከዛ እንዴት ነህ ባልህ ብላ እንግዲህ ተሞሽራ ወደዚህ ቤት ስትገባች በኋላ ባሌ እንዴት ነህ ብላ ሰላም ልትለው ስትል እኔ እውነት ያንቺ ባል የሚሆን ይመስልሻል በማለት አንጠልጥሎ እያጣደፋት ወደ ጨለማ እስር ቤት ይወስዳታል። ወደዛ እስር ቤት አስገብቶ እዛ እንድትቀመጥ ያደርጋታል። እዛ እንድትቀመጥ አድርጓት እንግዲህ ሰራተኛዋን እዛ ቤት ውስጥ የሚያስፈልጋትን ነገር ሁሉ ስጫት፣ ከዛ እንዳትወጣ በማለት ትዕዛዝ ይሰጣታል። ማንም በሩን እንዳይከፍትላት በማለት እንግዲህ በማስጠንቀቃም ጭምር ክሬስ እዛ ሰራተኛ ምግብ እንድትሰጥ የሚያስፈልጋትን እንድታደርግለት ይነግራትና ወንድሟ አጠገብ ወርውሯት ይወጣል። ከዛም በኋላ እንዴ ለዚህ ነው ያገባኝ ብላ ሳያት ለቅሷን ትቀጥላለች። እያለቀሰች እያለ ከዛ ውይ የወንድሜ ሚስት አገባለሁ ወግ ማድረግ አሳያለሁ ሲል ነበር ይልልልል እያለ ያ ሊአብድ ጫፍ ላይ የደረሰ ከሌላ የሚወለደው ወንድሙ ማለት ነው የክሬስ ወንድም ይልል እያለ እዛ ቤት ውስጥ ይስቃል። ማለትም አእምሮውን እየሳተ ነው ያለው፣ ልክ አይደለም ያለው። ስለዚህ እንደዛ እያሳሳቀ እንግዲህ ምን ሆኗ ነው ብሎ ደንግጧል። ለምንድን ነው እዚህ ቤት ውስጥ አንተ ብቻ ነው የታሰርከው? በማለት ሳይመን አንተ የእሱ ወንድም ነህ አይደለ? የክሬስ ወንድም አይደለ እንዴ ሳይመን እያለችው አሁን በስሙ መጥራት ትጀምራለች። ስትልም አንቺ ግን በጣም ቆንጆ ነሽ፣
የወንድሜ ሚስት ነሽ እንዴ? ታዲያ ምን ታደርጋለሽ እዚህ ይላታል። እንግዲህ እሱ መድኃኒት እያስቃሙ ስለሆነ እጁ እግሩ በሰንሰለት ታስሯል። ፀጉሩም ደግሞ ድሬድ ነው። ሆኖም ሳለ ግን አሁንም ወንድምዮ ማለትም ክሬስ አሁንም ሰራተኛዋን ለዚህ ልጅ መድኃኒቱን እየሰጠሽ ነው አይደለ ይላታል። አዎ እየሰጠው ነው ጌታዬ ትላለች። ወዳ ሳይሆን በግድ ስለሚያስገድዳት መድኃኒቱን በየሰዓቱ ለሳይመን እንዲሰጥ ትዕዛዝ አሁንም ይሰጣታል። እሺ ጌታዬ ብላ እሷም ትዕዛዙን ተቀብላ ካለችበት ዞር ትላለች። ይሄም እዛ ቤት ውስጥ ያስገቧትንም እንደ ልቧ እዛው የሚያስፈልጋትን ብቻ በቀን አንድ ጊዜ ውሃና ምግብ ስጫት፣ ከዛ ውጭ ከዛ ቤት ውስጥ እንዳትወጣ ሲል አሁንም ክሬስ ማስጠንቀቂያ ይሰጣታል። እንዲህ የሆነ እያለ እንግዲህ ወይዘሮ የክሬስ እናት አሁንም እንዴት ነው ይሄ ልጅ እንዴት ነው ግን ምንድን ነው አይ ይዘቱ ብላ ትጠይቋለች። ከሌላ የሚወለደው ሳይመንም ማለት ነው። ሳይመን አሁን ላይ እያበደ ነው ያለው። ምን ዋጋ አለው ግን እኔ እኮ በእኔ ስም ያለው ንብረት ትንሽ ነው፣ በሱ ስም ነው ብዙ ንብረት ያለው እያለ በቅናት ያብዳል። በቅናት ያበደ ክሬስ አሁንም በወንድሙ ለመበቀል በአባቱ በኩል ከኔ ይልቅ አባቴ ከሌላ የሚወለደው ሳይመንን ይወዳል ብሎ ስለሚያምን አሁንም ሳይመን ላይ ቁጣውን ያነዳል። አባቱ አቶ ማቴዎስ የሚያውቁት እሱ ከሴትን ተከትሎ ከቤት ወጥቶ እንደጠፋ ነው። ልጃቸው ግን በጓሮ እንደ ዶሮ ሁለት እግሩና ሁለት እጁን በሰንሰለት ታስሮ የሚያሳብድ መድኃኒት እየቃመ ነው ያለው። ይህን ሁሉ ጉድ ያላወቀ አባት ግን ከዛ እየደወለ ልጄ ሳይመን ስል ሳይመን ሴት ተከትለው ጠፍተዋል ይላል። ከዛ እንግዲህ እሳቸው ከሆስፒታል ከዛ ሲመለሱ ደግሞ አብደዋል ብሎ ለሱ ሊነግሯቸው ማለት ነው። ይህ የሆነ ሳለ እንግዲህ አሁን እብድና ጤነኛ ሰው በአንድ ቤት ውስጥ ታስረዋል ማለት ነው። ሳይመንና ሳያት ማለት ነው። ሳያት አሁን ላይ እኔ መጀመሪያም እኮ እናቴ ብዬ ነበር እናቴን ማትረዱልኝ መስሎኝ ነበር እንጂ እኔ መጀመሪያም አንተን ለማግባት የወሰንኩት በማለት በቁጭት አሁንም ታወራለች ብቻዋን ማለት ነው። እንባ ዘለላ እንባዎቿን እያወረደች ማለት ነው። ከዛ እንዲህ እያለው እንግዲህ አሁን የአቶ ማቴዎስ ባለቤት ትጠራሻለች ነይ ብላ ሰራተኛዋ ወደዛ እስካሁንም ድረስ እሷ እያለች ነው እንዴ እዚህ የምሰቃየው ትልና ሰራተኛዋ ትጠይቃታለች። ለማንኛውም ነይ የምትልሽን ትሰማያለሽ ትላታለች። እኔን እያለ ሳለ እንግዲህ ሳያት ወደ እሳቸው ወደ አመራቷ ትመጣለች። እናቴ እንዴት ነች? የት ናች እናቴስ? እያለች እሷም መጠየቅ ትጀምራለች። እናትሽ አሁንም ባለችበት ክርችም ትላለች እንጂ ማንም አያሳክማትም በማለት እንግዲህ እናትየው ትመልስለታለች ማለት ነው። ይሄ ሆኖ ሳለ እንግዲህ እሷም አይ እኔ እኮ እናቴን ማታሳክሙልኝ ከሆነ በሰላም ከዚህ ቤት አስወጡኝ በማለት ትላለች። ይህንን ጊዜ ሲሉ እንግዲህ ወደዛ ሳሎን የጠራቻቸው ከግሬስ ጋር ቁጭ ብሎ አባትየው በቪዲዮ እንዲያወራቸው ነው። እሷ እያለቀሰች እንግዲህ አልቅሳ መሬት ለመሬት ስትንከባለል የዋለችዋ ልጅ ልክ አቶ ማቴ ሊያወሯ ስሉ ሂጂ ተጣጥበሽ ልብሷን ቀይራ እንድትመጣ አድርጊ ተብላ ልብሷን ቀይራ ትመጣለች። ልብሷን ቀይራ እንግዲህ ማስመሰላቸውን ይቀጥላሉ። ይሄን ነገር እያስመሰሉ ያሉት እንግዲህ በእነሱ ስም ያለውን ንብረትን ምን ለማድረግ ነው? ለመውሰድ ብሎ ነው ማለት ነው። አንድ ለአባቱ አንድ ልጅ ነው፣ ሌላ ደግሞ የሚወለድ ልጅ አለው። ሳያት ደግሞ የቅምጥሉ ልጅ ነች በማለት ነው እንግዲህ። ከዛ እናትየው ጠርታ ያንቺ እናትና ከባለቤቴ ጋር ያላቸው ግንኙነት ምንድን ነው ስትል አጥብቃ ትጠይቃታለች። ኧረ ምንም ነገር የላትም እናቴ እናንተ ድርጅት ውስጥ ጽዳት ትሰራለች፣ በጣም ይግባባሉ። እሳቸውም ደግሞ እሷም ጥሩ ታታሪ ሰራተኛ ስለሆነች ይወዳታል። ከዛ ታማም ስትተኛ ብዙ ነገር አድርጎላታል። የሕክምናውንም ወጪ ሸፍኖላታል። እኔም ማቆ እዛ ተመላልሶ ሲጠይቃት እንጂ ምንም አይነት ግንኙነት እንደሌላቸው ነው ማቆ ስትል ሳያት ትመልስላታለች ማለት ነው። ሰዓት ይሄን እያለች አይ አይደለም እንጂ አይደለም እንዴት ከሰራተኞች ሁሉ
እሷ ልትወደድ ቻለች? እንዴት እሷን ልቀበላት ቻለ? በማለት አሁንም ጥያቄዋን ትጠይቃለች። ጥያቄዋን እየጠየቀች እያለ ኧረ በእውነት እኔ ምልሎታለሁ ምንም አይነት ነገር የላትም። ምንም እናቴ ምንም እንደዚህ አይነት ነገር አታውቅም። እኔን ለማሳደግ ከወዲና ወዲ ላይታች ከማለት ውጭ ምንም አይነት ነገርን አታውቅም እናቴ በማለት እናቷ ጋራ ለእናቷ ልትከራከር ትሞክራለች። ለእናቷ ልትከራከር ብትሞክርም ግን በምንም አይነት ያው ሀሳቧን ልታስቀይር አልቻለችም። እንግዲህ እኔ ምንም ሆን ምንም እናቴን አሳክሙልኝ እኔንም በሰላም ከዚህ ቤት አስወጡኝ ስትል እሱ እኮ ከሰላም የምትወጪ እናትሽና ባለቤቴ ያላቸውን ግንኙነት ስታወሪ ብቻ ነው ብላ እንግዲህ በቁጣ በተሞላ ንግግሯ ትናገራታለች። ይህንን የሰማችው ሳያት እንግዲህ አሁንም መንታ መንታ ለቅሷን እያለቀሰች ከስጠገቧ ዞር ትላለች። በኋላ ላይ እንግዲህ ክሪስ ይመጣና ወደ ቤት ይገባል። ማታ ሲመሽ አባትየው በዚህን ሰዓት ላይ ስለሚደውል በደንብ ለባብሳ እንድትመጣ ንገሯት ይላሉ። እኔ አባቴ ጋራ በምንም አይነት ነገር ማሳየት አትችይም። አሁን ቀጥ ለጥ ብለሽ ከኔ ጋራ በሰላም እንዳለን ታወሪያለሽ በማለት እንግዲህ ያስገድዷታል። አሁንም እሳቸው ከውጭ በቪዲዮ ሲደውሉ ጎን ለጎን ቁጭ ብሎ እጁን አንገቷ ላይ ጣል አድርጎ ልክ እንደሚዋደድ ሰው አስመስሎ ማውራቱን ይቀጥላል። እሷም እንባ እየተናነቃት ግን ምን ነው ደስተኛ አትመስይም እኮ ሙሽራ በያላት ሲያወራ አይ አባዬ አንተ የመረጥክልኝ ሚስት እኮ በጣም ጥሩ ውብና ቆንጆ ልጅ ነች በማለት እያደናነቀ መናገሩን ይቀጥላል። አባትየውም ይህንን እንግዲህ አድቶ አይ እኔ ሁሌም ልጄ ደስተኛ እንድትሆንልኝ ነው የምፈልገው በማለት አባትየውም ይመልሳል። አዎ አባዬ ደስተኛ ነን፣ ይኸው የጫጉላ ጊዜያችንን በአሪፉ እያሳለፍን ያለ ነው፣ ምንም ነገር እንግዲህ አታስብ በማለት አቶ ቶማስ እንደዛ እያሉ ሲናገሩ እንሰማለን። ከዛ አቶ ማቲያስም ይህንን ወሬያቸውን ካበቁ በኋላ ስልካቸውን ይዘጋሉ። እስከዘጉ በኋላ ሳያትን ልክ እንደ ውሻ በይሃውን ቀጥ ብለሽ ወደ መጣሽበት ሂጂ እያሏት ወደ እስር ቤቷ ይከቷታል። ወደ እስር ቤቷ ሲከቷት አሁን ለአንድ ጊዜ ልብሷን እንድትቀይር ደግሞ ካሜራ የሌለበት አካባቢ ክፍል ያስገቧታል። ሰራተኛዋ በጣም ጥሩና እንዲሁም ደግሞ መልካም ሴት ነች። ስለዚህ ልጄ ሆይ አንቺ ለምንድን ነው እዚህ ቤት የመጣሽው? ለምንድን ነው በማለት ትጠይቃለች። ያለውን ነገር ልታወራላት ስትፈልግ አንቺም እኮ የነሱ ሰዎች ልትሆኚ ትችላለሽ፣ በምናምኜ ለአንቺ ላውራሽ ይችላለሁ ስትል ታያውራታለች። ያለች ምንም አይነት ስጋት አይግባሽ፣ እዚህ ቤት ምንም ካሜራ የለም፣ በነፃነት ልታወሪኝ ትችላለሽ በማለት እንግዲህ ወሬዋን ትቀጥላለች። ከዛ ይህን እያለች እዛ ቤት ውስጥ ግን ታስሮ ያለው ልጅ ምንድን ነው ስል ወንድሟ አይደለ እንዴ ስትል አዎ ወንድሟ ነው፣ ሳይመን ወንድሙ ነው፣ የክሪስ ወንድም ነው በማለት ሰራተኛዋ ትመልሳለች። ታዲያ ለምንድን ነው እዛ ቤት ውስጥ ብቻውን የታሰረ በማለት አሁንም ጥያቄዋን ታቀርባለች። ጥያቄዋን እያቀረበች እያለ ድንገት በር ኳኳኳ ስደረግ አሁን ሮጣ የአቶ ማቲያስ ባለቤት ትመጣለች። አንቺ ቆይ ልታለብሻት ነው እንደዚህ ቤት ቁጭ ያልሽው? ከልብሱን ሰተሻት ውጭ እንጂ በማለት አመናጭካ ሰራተኛው እሺ እመቤቴ እወጣለሁ በማለት እሷም በአክብሮት ከዛ ተነስታ ትወጣለች። እንግዲህ እኔ ለምስሽ ወደ እስር ቤትሽ ተመለሺ እያለቻት እንግዲህ ሳይመን የታሰረበት ቦታ ማለት ነው። ሳይመን ወንድሜ አሁን አንተ እንድትድን ይሄ ጭንቅላት ላይ የሚጮህ ነገር ከአንተ እንዲርቅ መድኃኒት ውሰድ በማለት አባብሎ መድኃኒቱን ይሰጠዋል። ልክ መድኃኒቱን በወሰደ ሰዓት ላይ እንዳለ ሳይመን ራሱ ይዞርበታል፣ ጭንቅላት ውስጥ ይጮህበታል፣ እንደ ማበድም ይሆንበታል። እንደዛ የሆነ እየጮኸ ክፍል 1 ያበቃል። በቀጣዩ ክፍል 2 ላይ ደግሞ ሳይመን ምን ላይ ደርስ ይሆን? የሰዓትስ መጨረሻ እንዴት ይሆን? ሁላችንም በክፍል 2 ላይ ደግሞ በአሪፉ የምጠብቃችሁ ይሆናል። እስከዛ ባላችሁበት እግዚአብሔር ይጠብቃችሁ። መልካም ቆይታ። ያልተወደደችዋ ሙሽራ ሳያት ድራማ ክፍል 1
ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ሁሉ ሰላም፣ ሁሉ ደህና፣ እግዚአብሔር ይመስገን። እኔ ጋር ሰላም ነኝ። ሰላማችሁ የበዛ የተትረፈረፈ ይሁን እያልኩኝ ሰዓት ድራማ ክፍል አንድን አብረን እንመለከታለን። ሰዓት እንግዲህ በጣም በምስኪን እናት የምትተዳደር ልጅ ነች እና እንዲሁም ደግሞ ክሪስ የሀብታም ልጅ እንዲሁም ደግሞ ለቤተሰቦቹ አንድ ሆነ። ነገር ግን ሰዓትና አንድም ደግሞ ወንድም ከሌላ ይወለዳል ተብሎ የሚታሰብ ልጅ ቤቱ ውስጥ አለ። እንግዲህ ይህንን በሆነ ጊዜ ላይ የክሪስ አባት ሳያትን ይመለከታታል። ሲመለከታት አይ እቺ ልጅ ለልጄ ትሆናለች ስል ለክሪስ ያጫታል አባትየው አቶ ማቲ ሲያጯት እንግዲህ በጣም ቆንጅዬ መልከ መልካም ልጅ ነች። ሆኖም ግን እናቷ በእሳቸው ድርጅት ውስጥ ነበረ ጽዳት ሰራተኛ ሆና የምታገለግለው። አንድ ቀን እናቷ ትታመማለች። እናቷን ታማ እንግዲህ ስራ ለማቆም ትገደዳለች። ስራ ለማቆም ስትገደድ እንግዲህ ስራ አቁማ ቤት ውስጥ ሳያት ማስታመም ጀመረች። ይሄ ሁሉ ነገር ሲሆን ደግሞ እየመጡ የድርጅቱ ባለቤት ተቀጥሯት የነበሩ አባት እየመጡ ያግዟት ነበር። እያገዟት እንግዲህ የሆስፒታል ወጪውን እንዲሁም ደግሞ ለልጅቷም ለሳያትም የሚያስፈልጋትን ነገር ሁሉ እያደረጉላት እንድትኖር ያደርጓታል። ይህንን እንግዲህ ያዩ የቤት ባለቤት የሆኑ የአቶ ማቲ ባለቤት በጣም ቅናት መንፈስ ያድርባቸዋል። ክሬስም በጣም የቅናት መንፈስ ያድርበታል። እንግዲህ እሱ አላወቀም። እሱ የቅምጡ ልጅ ነች እንጂ ብላ ነው የምታስበው ማለት ነው። ሆኖም ግን ክሬዝ ሌላ ወንድ